ለሰው ልጆች ማዘን ሲባል በብዙ መንገድ ይገለጻል። ሰዎች ወንጀል ውስጥ ተዘፍቀው ካየናቸው፣ ከአላህ ርቀው ካየናቸው፣ አላህ ጋር ያላቸው ግንኙነት የተበላሸ ሆኖ ካየናቸው፣ የአላህን ትእዛዞች ሳይፈጽሙ ወንጀል ላይ ተዘፍቀው ሙቀሲሮች ነው። አላህ ያዛቸው ትእዛዛቶች አሉ፣ ክልከላዎች አሉ። ክልከላቸውን እየተዳፈሩ ሊሆን ይችላል፣ ወይም ትእዛዙን እያጓደሉ ካየናቸው ዝም ማለት አያስፈልግም። ልናዝንላቸው ይገባል፣ ልንመከራቸው ይገባል። አዘን ይሄ ነገር ትክክል አይደለም፣ ይሄ ነገር ትክክለኛ አካሄድ አይደለም፣ ጌታ ያዘዘህን ነገር መፈጸም ይኖርብሃል። አንተ የተፈጠርከው አላህ አዘወጀል ልትገዛና ልታመልክ ነው። ያን ካላደረክ እኮ ከአላህ እየራቅክ ነው። የአላህን እዝነት አታገኝም፣ አላህ አያዝንልህም። ጀነት በራሱ ረሕመት ነው። ረሕመቲ ብሎ አላህ ሱብሓነሁ ወተዓላ ጠርቷታል። እነኛን አማኝ የሆኑ ሰዎችና መልካም ስራ የሰሩ ሰዎችን ረሕመቴ ውስጥ አስገባቸዋለሁ፣ ጀነት ውስጥ ይገባሉ ብሏል። በተቃራኒ ከሆኑ ግን አላህ ረሕመት ውስጥ ሳይሆን ገضብ አላህ ቁጣ ውስጥ ነው የሚገቡት። ከሃዲዎች ፈዐለይሂም ለዕነቱላሂ ወልመላኢከቲ ወናሲ አጅመዒን ወንጀለኞች ከሆኑ አመፀኞች ከሆኑ በእነሱ ላይ የአላህ ርግማን የመላኢኮች አጠቃላይ የሰው ልጆች ሁሉ ይረግሟቸዋል። ሲቀጥል ደግሞ በአላህ አዘወጀል ለአመፀኞች ያዘጋጃት ገሃነም ውስጥ ይገባሉ ይላል አላሁ አዘወጀል።